አሁን እናንተ ትልልቅ ሰዎች ናችሁ፣ እምትሸመግሉ እንጂ እምትሸመገሉ አይደላችሁ። እና አሁን ምን በደለኝ ሊል ነው? እንዴ እስኪ ተረጋጋ። እኔ ብበድል ብትበድለኝ ለብቻ አወራሃለሁ እንጂ እንዴት ሽማግሌ ልክብሃለሁ? እና እኔ ምን አደረኩ? እኔ ሂጂ ብዬ እንደላኳት ብርቄ ሄደች ብሎ እኔ ላይ እንዲህ መሆን ተገቢ ነው? እና አንተ ካልሆንክ ማን ሊያማራትና ቤቷን ለቃ እንድትሄድ ያደርጋታል? ተስማሙ እንጂ እስኪ ቀስ ብላችሁ አውሩ። አልገባህም እኮ አሰግድ። እንደዚያ ደብድቦ አስጥቷት አሁን ደግሞ ምንም እንዳልተፈጠረ ሽማግሌ ሲልክ እኮ ገርሞኝ ነው። ኧረ ጎበዝ፣ እንዴት ነው ነገሩ? እንዲህ ቦታ እኮ ተቀያየርን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ውድ ቤተሰቦቼ የዛሬው ቪዲዮዬ ጽናት ክፍል 178ኛ ነው። እንግዲህ በዛሬው ቪዲዮ አለምዬና ጽዮን ተለያይተው ጽዮን ወደ እስር ቤት ገብታለች። እንግዲህ ሰኒን አሳግተሻል በሚል ምክንያት የሰኒ እህት ጽዮን እንድትታሰር አድርጋለች። አለምዬና ጽዮንም እንግዲህ ለመጀመሪያ ጊዜ ተለያይተዋል። አለምዬ በጭራሽ ልጄ ይህን ልታደርግ አትችልም በማለት ላይ ትገኛለች። እንዲሁም ወደ ሰኒ እህት ቤት ሄዳ ነበረ። የሰኒ እህትና አለምዬ ተፋጠዋል። ምሩ በመሀል ላይ እጅግ በጣም ተጨናንቃ ነበረ። ጽናትም እንግዲህ ኪራ ጥሏት ከሄደ በኋላ ሀዘን ውስጥ ገብታለች። ስልክም ሲደዋወሉ በጣም ናፍቀኛል፣ ናፍቀሽኛል እየተባባሉም ይገኛሉ። እንግዲህ በብርቄ መጥፋት ጽናት በጣም ተጨናንቃለች። አሁንም በድጋሜ ሌላ ነገር ይዞብን እንዳይመጣ ያጦሰኛ ባሏ እያለችም እንግዲህ ከዴቭ ጋር ሲያወሩ ነበረ። ዴቭም እንግዲህ እኛ ምን የምናውቀው ነገር አለና በማለትም ሲመልስላት ነበረ። ነገር ግን ኒና ብርቄን ይዛ ወደ ከተማ እንደሄደች እነሱ አልሰሙም። ግን ኒና እንግዲህ ብርቄን ካለችበት ችግር ለማውጣትም ስትል ብርቄን ይዛ ወደ ከተማ ገብታለች። ሰኒ እስካሁንም በእስር ላይ እየተንገላታች እንግዲህ ስፒድ በወጣ በገባ ቁጥር እያሳቀቃትና እየመታት ይገኛል። ሰኒ የኪራ መምጣት ስትሰማ በጣም ተደስታ ነበረ። እንኳንም መጣ፣ አሁን አልፈራችሁም፣ አለቀላችሁ ትላለች። እንግዲህ ሰኒ ኪራ በመምጣቱ ይፈልገኛል ብላ ተስፋ ስላደረገች እነሱ ላይ በጣም ስትኩራራባቸው ነበረ። ኪራ እንግዲህ ሰኒን ከመፈለግ ይልቅ የታሰረችዋ ጽዮን ከእስር ቤት እንድትወጣ ወደ ሰኒ እህት ቤት ሄዶ ይቅርታ እያላትም ነበረ። እንግዲህ የሰኒ እህት በጭራሽ እናንተ ለኔና ለእህቴ እያዘናችሁ አይደለም፣ ስለዚህ እኔ ምንም አይነት ይቅርታ አድርጌላት ከእስር ቤት እንድትወጣ አልፈቅድም ብላለች። ቅዱስም ሄዶ ጠይቋት ነበረ። ነገር ግን የሰኒ እህት እኔ ከእህቴ በላይ ምንም አይበልጥብኝም፣ አላስፈታትም፣ እጇ አለባት። ሰኒ ወዴት እንደተሰወረች ሳላገኝ ጽዮንን እንዴትም አድርጌ ከእስር ቤት ላስፈታት አልችልም በማለትም እንግዲህ የሰኒ እህት አምራለች። ቅዱስ በጸባይ ሊጠይቃት ሞከረ። ነገር ግን እናንተ ለታሰረችዋ የዚህን ያክል ከተጨነቃችሁ እኔ ለጠፋችሁ እህቴ ምን ማድረግ ነበረብኝ ትላለች። ታዲያ የሰኒ እህት አሁን ላይ ትክክል ባትሆንም ግን ደግሞ ትክክል ነው ብላ ያሰበችውን ነገር አድርጋለች። እሱም እንግዲህ ጽዮን ከዚህ ነገር ውስጥ እጇ እንደሌለበት ብታውቅም ባታውቅም ግን ጽዮንን ለማሳሰር እንግዲህ ተነሳስታ ጽዮንን ወደ እስር ቤት አስገብታለች። ምሩ አለምዬን ይዛ ወደ እነ ሰኒ ቤት ሄዳ ነበረ። የሰኒ እህትና አለምዬ በጭራሽ ሊግባቡ አልቻሉም። በስተ መጨረሻም በሯን ዘግታ ወደ ውስጥ ገብታለች። እንግዲህ አለምዬም አንቺም ከዚህ ሴት ጋር ተባብረሽ እኔን እንዳትናገሪ አስቀይምሻለሁ በማለትም እንግዲህ ምሩን ተቆጥታ ወደ ቤቷ ተመልሳለች። ምሩ እጅግ በጣም ተጨናንቃ እንግዲህ የሰኒን እህት ይቅርታ ጠይቃ አለምዬን ተከትላ ወደ ቤት መጥታለች። ምሩ ስለ አለምዬና ስለ ሰኒ እህት በጣም ተጨናንቃ ከናሆም ጋርም ሲያወሩበት ነበረ። እንግዲህ ናሆምም አንቺ ተረጋጊ፣ ነገር ግን እኔ ሄጄ አናግራታለሁ በማለትም እንግዲህ በድጋሜ ኪራና ናሆም ወደ ሰኒ እህት ቤት ሄደው ነበረ። ነገር ግን በጣም ተቆጥታ ከበር መለሰቻቸው። እነሱም አንቺ እንደምታስቡ አይደለም፣ እሷ ከዚህ ነገር ውስጥ እጇ የለበትም በማለትም
ለጽዮን ሲናገሩ ነበረ። ታዲያ ይሄ ነገር በጣም ስላናደዳት ኪራንም አንተስ ብትሆን ትላንትና አይደል እንደመጣኸው የጠፋችውን ሰኒ መጠየክና ለታሰረችው ልጅ እዚህ ድረስ መጣህ በማለትም እንግዲህ ተናዳ ሁለቱንም በር ዘግታባቸው ወደ ውስጥ ገብታለች። ቅዱስም ለምኖ ሲያቅተው እንግዲህ ወደ ቤቱ ተመልሶ ሄዷል። የሰኒ እህት አሁን ላይ ሰኒን እስከማገኝ ድረስ ምንም አይነት ነገር ለጽዮን ርህራሄ የለኝም በማለትም ጽዮንን አሳስራለች። ክፍለ ሀገር ላይ በዛብህና ተሰማ እጅግ በጣም ተጣልተዋል። ተሰማ እንግዲህ ብርቄ ወዴት እንደተሰወረች እስካሁንም ድረስ አልተገኘችም ይላል። ነገር ግን በዛብህ እንግዲህ ከኔ በላይ አንተ ተቆረቆርክ፣ ምንድነው ነገሩ? ቦታ ተቀያይረናል ወይ በማለትም እንግዲህ ጉዳዩ አልገባኝም ይላል። ታዲያ በዚህ መሀል የጽናት አባት ገብተው ነበረ፣ ሽምግልናም ተልኮ ነበረ። ተሰማና በዛብህ አንድ ላይ ሲገናኙ እኔ ከዚህ በላይ ምን እንዳደርግ ትፈልጋለህ ይላል እንግዲህ ተሰማ ብርቄ ወዴት እንደሄደች እስካሁንም አልታወቀም። እኔ የሚያሳዝነኝ ነገር ቢኖር ካንተ እጅ ብርቄን አለማዳኔ ነው ይላል። እንግዲህ ተሰማ በዚህ ልክ ሲናገር በዛብህም የሆነ ነገር እየጠረጠረ ነው። እንዴት ነው እኔ ባለቤቷ እያለሁ አንተ በዚህ ልክ ለብርቄ የምታስብላት ምንድነው ነገሩ ይላል። ኪራና ጽናት ስልክ ተደዋውሎ ኪራ ብርቄ ወደ ከተማ እንደመጣችና እነሱ ጋር እንዳለች ይነግራታል። ጽናትን በጣም ደንግጣ ነበረ። እንግዲህ በመጥፋቷ እዚህኛ የአሰብን ነው እንዴት ወደዛ ልትመጣ ቻለች በማለትም ስትጠይቅም ይህ ሁሉ ስራ የኒና ስራ እንደሆነ ነገራት። ኒና መች ነው እንደዚህ ያደረገችው በማለትም እንግዲህ በጣም ደንግጣ ነበረ። ለማንኛውም የደረስንበትን ደውዬ ነግርሻለሁ በማለት ስልክ ዘጋባት። ኒናን እንዴት አመጣሻት ብሎም ተቆጥቷት ነበረ። የኒና መልስ የነበረው እንግዲህ ከዛ ካለችበት አስቸጋሪ ሁኔታ ትንሽ ታገግም ብዬ ነው ይዣት የመጣሁት፣ ደግሞም ረጅም ጊዜ ከኛ ጋር አትኖርም ስራ እስክታገኝ። ጽናት እንግዲህ በድጋሚ ሌላ ታሪክ ሊፈጠር ነው፣ ይሄንን ከሰማ ወደኛ መምጣቱ አይቀርም ትላለች። ተሰማ ብርቄ ወደ እነሱ ቤት መሄዷን ከሰማ እንግዲህ በድጋሜ ጽናትና አባቷ ላይ ችግር መፍጠሩ የማይቀር ጉዳይ ነው። ዴቭም ኒና እንዴት ይሄንን ልታደርግ ቻለች? ያኔ ስንሸኛቸው መጠርጠር ነበረብን አለ። እንግዲህ ምንም ቢሆን ኒናና ብርቄ ተያይዘው ከተማ ገብተዋል። ኒናና ብርቄ ከተማ ከገቡ በኋላ ብርቄ መንገድ ላይ ብትዘረፍም እኔ አስመጣልሻለሁ እቃሽን አለቻት። ኒናና ብርቄ እንግዲህ እቃው ከተገኘ ያቺን የእኛን ነገር ጋብዝሻለሁ ትላለች። ብርቄ እሱ እኮ እዚህ አልተለመደም በማለትም እንግዲህ ኒና ስትመልስላት እንደውም ከጠፋው እቃዎቼ ሁሉ ዋነኛውና ቁም ነገር አለው ብዬ የማስበው እቃዬ እሱ ነበረ። በዛ ውስጥ ኒናና ስፒድ ለብቻ ተገናኙ። እንግዲህ ስፒድና ኒና ሲገናኙ እንደተለመደው ተፋጠጡ። ኒናም እንግዲህ የብርቄን እቃ አምጣ፣ አንተ ለምንድነው እቃዋን የወሰድክባት? አሁን እቃዋን መልስላት ትላለች። እንግዲህ ስፒድም እጇን ይዟት አለቅ ብሎ ነበረ። እጄ ልቀቀኝ፣ አሁን አልፈራህም፣ ምክንያቱም ኪራዬ መጥቷል ትላለች። እንግዲህ ሁለቱ እየተጨቃጨቁ ኪራ ከቤት ይወጣል። ምን ሆናችሁ ነው? ምን ነካችሁ? በማለትም እንግዲህ ሲጠይቃቸው ኪራን ሲያዩት ኒና ናፍቃይ ነበረ በማለትም እንግዲህ ስፒድ ከኒና ጋር ዘመዳማቾች እንደሆኑ ለማስመሰል ይሞክራል። ኒና ግን በጣም ተናዳበት ነበረ። ለማንኛውም ሁለታችሁ ጨርሱ፣ እኔ በቤተሰብ መሀል አልገባም ብሎ አልፏቸው ሄደ። ኒና በጣም ተናዳ ነበረ። እጇንም ይዞ ሲጎትት ወደ ቤት አስገባት። እንግዲህ ኒና ከእንግዲህ በኋላ አልፈራህም ብትለውም አሁንም በድጋሜ እጇን ይዞ እያንጠለጠለ ወደ ውስጥ አስገባት። ኪራና ናሆም እንግዲህ ወደ ሰኒ ቤት ሄደው የሰኒን እህት ይቅርታ ጠይቀው ጽዮንን ከእስር ቤት እንድታስፈታ ጠይቀዋት ነበረ። እንቡጥዬና ናቲም እንደተፋጠጡ ቀጥለዋል። እንግዲህ እንቡጥዬ ከናቲ መለየት አልቻለችም፣ ግን ከኒና ጋር ስታገኛቸው በጣም ተናዳ ነበረ። ኒናና ናቲ ስልክ ሲያወሩ እንቡጥዬ በጣም ተናዳ እንግዲህ ከእንግዲህ በኋላ አታስፈልገኝም ብላ ጥላው ሄዳ ነበረ። ነገር ግን አላስቻላትምና በድጋሚ ወደ ቅዱስ ቤት መታ ነበረ። ቁልፉንም በሩን ቆልፋ ወደ ውጪ ቁልፉን ወርውራ ቤት ልንወጣ ነው ቁልፉን የጣልሽው፣ አሁን ቅዱስ እዚህ መጥቶ ካየን ደስ አይለውም፣ ለምን እንደዚህ ያደረግሽ ይላታል። እንግዲህ ቅዱስዬ እስከሚመጣ እዚሁ ቁጭ ብለን ፊልም እናያለን፣
እሱ ሲመጣ ግን እንወጣለን በማለትም እንግዲህ ይህንን ሀሳብ አመጣች። ናቲም አማራጭ ስላጣ በሀሳቡ ተስማማ። በስተ መጨረሻም ቅዱስ ሲመጣ በጣም ደንግጦ ነበረ። ሁለታቸውም እንዲወጡ አደረገ። ናቲ ግን እኔ ተመልሼ እመጣለሁ አይደል በማለትም ጠየቀው። ቅዱስ በጣም ተናዶበት ነበረና ምንም መልስ አልሰጠውም። ኒና ብርቄን ወደ ከተማ ይዛ ከመጣች በኋላ እንግዲህ ከብርቄ ጋር ጥሩ ጊዜ እያሳለፉ ይገኛሉ። ኪራም ፈቀደላቸው። ምንም ቢሆን እንደዚህ ማድረግሽ ትክክል አይደለም፣ ነገር ግን ከእንግዲህ በኋላ እንደዚህ አይነት ጥፋት እንዳይደገም ብሎ አስጠንቅቋታል። ደግሞ አንቺ ለማንም እንዳትናገሪ አላት። ኒናም እንግዲህ ከእንግዲህ በኋላ ለማንም እንደማትናገር ቃል ገባች። አንቺ እንኳን እንዳትናገሪ ተብለሽ እንዲሁም ነገር አትቋጥሪም አለ። ኪራ እንደዚህ ሲላት እንግዲህ በጭራሽ ኪራ እያልናገርም ብለው ኪራን ይቅርታ ጠይቃለች። ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ የብርቄና የኒና ጉዳይ እንዲሁም የአቶ ተሰማና የአቶ በዛብህ ጉዳይ እንግዲህ መጨረሻው ምን ይሆናል የሚለውን በሚቀጥል ቪዲዮ የምናይ ይሆናል። እስከዛውም ድረስ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁ ለቆያችሁ እጅግ ከልብ አመሰግናለሁ። ባይ ባይ።